የምታፈቅራት ሴት ባልተጠበቀ አለመስማማት ተለያይታችሁ ሊሆን ይችላል። አሊያም ደግሞ ገና ከጀምሩ ያንተ ልትሆን የማትችል አየር ላይ ያለች ሴትም ልትሆን ትችላለች። በእሷ ምክንያት ልብ ተሰብሮ ሌሊቱን በሙሉ እያሰብካትና በየቀኑ አእምሮ ውስጥም እያመላለስካት ለመርሳት ተቸግረም ሊሆን ይችላል። መርሳት የፈለገ አእምሮና አሁንም የሚያፈቅራት ልብ የሚያደርጉት ፍልሚያ ህመምህን የበለጠ እንዳራዘመው ታውቃለህ። ብዙ ወንዶች ከመለያየት በኋላ በማግስቱ አላፈቅራትም ብለው ከራሳቸው ጋር በመታገል የማገገም ሂደታቸውን ያዘገዩታል። ነገር ግን ስሜትህን ሳትሸሸው ህመምህን አምነህ በመቀበልና ሳይንሳዊ መንገዶችን በመከተል ከዚህ የስሜት እስር ቤት ሙሉ በሙሉ መውጣት ትችላለህ። እንዴት ካልከኝ ዛሬ የምታፈቅራትን ሴት ከአእምሮና ከልብ አስወጥተህ በመጣል ህይወትን፣ ህልምህንና ሰላምን የምታስመልስበትን በሳይንሳዊ ምርምር የተደገፉና ውጤታማ የሆኑ ወሳኝ መፍትሄዎችን በዝርዝር እነግርሃለሁ ማለት ነው። እንደተለመደው ወረቀትና እስክሪፕቶን አዘጋጅተህ አጤሪራን እየጻፍክ እስከ መጨረሻው ይህንን ቪዲዮ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮን ላይክ ማድረግና ሐሳብን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። እንግዲህ የምታፈቅራትን ሴት ለመርሳት ከሚያግዙ ነገሮች መካከል በቅድሚያ የምንመለከተው እሷን የሚያስታውሱን ነገሮች በሙሉ ካጠገብ ማራቅ የሚለውን ነው። እንግዲህ በፍቅር ግንኙነት አብራችሁ የቆያችሁ ከሆናችሁ ምናልባትም የተሰጣጣችሁት ስጦታ እሷን የሚያስታውስ ነገር ብቻ ብዙ ነገር ሊኖር ይችላል። እነዛን ነገሮች ለጊዜውም ቢሆን ካጠገብ ማራቅ የግድ ነው። ብትችል በአንድ ዕቃ ውስጥ አድርገህ የሆነ ለጊዜው ልታየው የማትችለው ቦታ ማስቀመጥ ይመከራል። አንዳንድ ጊዜ ልትፈልገው ትችላለህ። ካለፈም በኋላ ረስተኸው ሌላ ሪሌሽንሺፕ ውስጥም ገብተህ እንደዚህ አይነት ዕቃዎች በቃ ዝም ብሎ ቢኖረኝ ደስ ይለኛል ብለህ የማትጥለው ነገር ሊኖር ይችላል። ስለዚህ እንደዛ ካሰብክ ብታስቀምጠው፣ ካላሰብክ ደግሞ እስከ መጨረሻው በቃኝ ብለህ ከወሰንክ ያንን ነገር ማስወገድ ብቻ እሷን ሊያስታውስህ ከሚችል ነገር በሙሉ ለጊዜውም ቢሆን ራስህን ማራቅ ሁሌም ቢሆን ተመራጭ ነገር ነው። እሷን የሚያስታውሱን ነገሮች ሁልጊዜ ባታያቸው ካንተ ብታርቃቸው የተሻለ ይሆናል ማለት ነው። ይሄ ደግሞ ሁሌም ቢሆን ለሁሉም ሰው ይቻላል አይቻልም የሚለው እንደየሰው ይለያያል። ነገር ግን እኔ የምመክርህ እሷን የሚያስታውስን ነገር ማየት ማቆም መቻል አለብህ። የምታፈቅራትን ሴት ለመርሳት ከተለያያችሁ በኋላ አብራችሁ ለመሆን የሚያስችላችሁ ሁኔታ ከሌለ ባታያት ባታገኛት ይመረጣል። እሷን ማየት እሷን ማግኘት የግድ ከሆነብህ ግን የተለያዩ መንገዶችን መጠቀም ትችላለህ። ለምሳሌ እንበልና ትምህርት ቤት ውስጥ ከሆናችሁ ያላችሁት ግቢ ውስጥ አለመገናኘት ላይ ይቻል ይችላል። ስራ ቦታ ከሆነ ያላችሁት አለመገናኘት አለመታየትም ሊከብድ ይችላል። ስለዚህ በእንደዚህ አይነት ጊዜ ማድረግ የምትችለው ምንድነው? ኢግኖር ማድረግ ነው። እሷ በምታልፍበት መንገድ፣ እሷ በምትመጣበት ጊዜ ስትገጣጠሙ ከጓደኞች ጋር በማውራት አይተህ እንዳላየ በመሆን ችላ ልትላት ይገባል። ይሄ እንግዲህ ከራስ ጋር የምታደርገው ግብግብ ነው። በጣም ከባድም ሊሆን ይችላል። ነገር ግን ደግሞ ይሰራል፣ ደግሞም ይቻላል። ስለዚህ አይተህ እንዳላየ መሆን፣ ሌላ ጊዜ ስታያት የሚደነግጠው ልብ አሁን ላይ ግን ያንን ነገር እንዳያስብ ልትፈታተነው ይገባል ማለት ነው። ያንን ለማድረግ ደግሞ ራስን ቢዚ ማድረግ መቻል አለብህ። እሷ ስትመጣ በሌላ ነገር እየተመሰጥክ እንደሆነ ማስመሰል፣ ከጓደኞች ጋር ከሆንክ ደግሞ ከጓደኞች ጋር ወሬን ማውራት፣ አይተህ እንዳላየ ለማለፍ ሆኖ መሞከር ይጠበቅባል ማለት ነው። እሷን ማየት አቁም በሚለው ስር ደግሞ ሌላኛው ማድረግ የምትችለው ነገር አሁን ያለንበት ጊዜ የሶሻል ሚዲያ ዘመን ስለሆነ ሶሻል ሚዲያዎች ላይ እሷን ማየት እንድታቆም አንፎሎ ማድረግ ሊሆን ይችላል፣ ብሎክ ማድረግ ሊሆን ይችላል። ብቻ ለጊዜው ነገሮች እስኪስተካከሉ አንተም ጥሩ ስሜት እስኪሰማ ድረስ በየሶሻል ሚዲያው ላይ ከሷ ጋር ያለን ግንኙነት ወዲያውኑ ልታቆም ይገባል ማለት ነው። ቀጣዩ የምትወዳትን ሴት ከመለያየት በኋላ ለመርሳት የሚያግዝ ነጥብ ደግሞ ህልምህን ለማሳካት መጣር ላይ ትኩረት ማድረግ ነው። እንግዲህ የፍቅር ግንኙነት ሲቋረጥ ያለው ስሜት ስራ ላይ እንዳታተኩር፣ ህልም ላይ እንዳታተኩር ያደርጋል። ይሄ በጣም ከባድ ነው፣ አብዝቶም ይፈታተናል። ነገር ግን ከዚህ ስሜት ለመውጣት አንደኛው መንገድ ደግሞ ህልም ላይ ማተኩር ነው። ምክንያቱም ህልማችን የምንኖርለት ዓላማ ከምንም ነገር በላይ የሚበልጥብን ነገር ስለሆነ በዛ ጉዳይ ላይ ቢዚ መሆን እሷን የምትረሳበት አንደኛው መንገድ ነው። ይህንን ሁሉ አድርገህ ግን በእኛ ሀገር ላይ አሁን እየተለመደ የመጣ ነገር አለ። እነዚህን ሁሉ አድርገህ በራስህ ለመርሳት ካልቻልክ የሚያማክሩ ወይም ደግሞ በዚህ ጉዳይ ላይ ባለሙያ የሆኑ ሰዎችን በተለያየ መንገድ በመቅረብ ማነጋገር ትችላለህ። ይሄን ነገር አሁን ላይ ብዙ ሰዎች እየተጠቀሙበት።
ደግሞም በትክክልም የሚሰራ ነው። በሳይንሳዊ መንገድም የተደገፈና ብዙ መንገዶችንም የሚያመላክት ስለሆነ እሱንም እንደ አማራጭ መጠቀም ትችላለህ። ይሄ እንደምናስበው አይደለም። የገጠመህን ነገር ለጓደኛ መናገር በራሱ ነገሮችን ያቀላል። ለባለሙያዎች መናገር ደግሞ የመቅለል ስሜት እንዲሰማ ከማድረግም በዘለለ ባለሙያዎቹ በዚህ ጉዳይ ላይ የተማሩና የሰለጠኑ ስለሆነ በቀላሉ ከዛ ችግር የምትወጣበትን መንገድ ስለሚያመላክቱ ይህንንም እንደ አማራጭ ልታየው ትችላለህ ማለት ነው። በሶስተኛነት የምንመለከተው ነገር ደግሞ በጣም ወሳኙና ለሷ ያለህን የፍቅር ስሜት መቀበል የሚለውን ነጥብ ነው። እንደምትወዳት እንደምታፈቅራት መቀበል ይኖርባል። አንዳንድ ጊዜ ከራሳችን ጋር ስንጣላ ነው ፕሮሰሱ ረጅም ጊዜ የሚወስደው። ለምሳሌ የፍቅር ግንኙነት ውስጥ ሆናችሁ ተለያያችሁ እንበል። ከተለያያችሁ በኋላ በማግስቱ እንደማታፈቅራት ለራስህ ትነግረዋለህ። ይሄ ደግሞ በፍጹም ሊሆን አይችልም። ታፈቅራታለህ፣ ትወዳታለህ። ለሷ ያለ የፍቅር ስሜትም በአንድ ቀን ሊጠፋ አይችልም። ይህንን የግድ አምነህ መቀበል አለብህ። በቃ ይቺን ሴት አልወዳትም ከዚህ በኋላ አላፈቅራትም ስትል ከራስ ጋር መጣላት የለብህ። ለምንድን ነው የሚሆን? ልብህ የሚነግርህ ሌላ ነው። እንደምትወዳት እንደምታፈቅራት ነው የሚነግርህ። አንተ ደግሞ በአንደበትህ አልወዳትም አላፈቅራትም ትላለህ። እነዚህ ሁለት አካላት የሚያደርጉት ግጭት ደግሞ የምትድንበትን የምታገግምበትን ጊዜ በትልቁ ያራዝምባል። ስለዚህ መጀመሪያ እንደምትወዳት እንደምታፈቅራት ማመን አለብህ። በዛች በተጣላችሁበት ወይም ደግሞ ያንተ መሆን እንደማትችል ባወክበት ቅጽበት ላይ እንደምታፈቅራት አምነ መቀበል አለብህ። ይሄ ወሳኙ ደረጃ ነው። እንደምታፈቅራት አምነ ከተቀበልክ በኋላ ሌላኛው ማድረግ ያለብህ ነገር ደግሞ ለምን ከሷ ጋር አብራችሁ መሆን እንደማትችሉ በዝርዝር ማስቀመጥ ነው። አብራችሁ ቆይታችሁ ተለያይታችሁ ከሆነ የተለያያችሁበትን ምክንያት ይሄ ስላለ ነው ብለ በዚህ ምክንያት ነው አብረን መሆን የማንችለው የሚለውን በደንብ ዘርዝረ ግልጽ አድርገ መረዳት ይኖርባል። አንዳንድ የፍቅር ግንኙነቶች ሲያልቁ ራሱ ለምን እንዳለቁ ግራ የሚያጋቡ ማለትም ትክክለኛና እርግጠኛ የሆነ ምክንያትም ላይኖራቸው ይችላል። ብዙ ጊዜ ተደጋግሞ የሆነ ነገር ሲሆን መጨረሻ ላይ መለያየት ይመጣል። ነገር ግን በትክክል ዋነኛ የሚባለውን ምክንያት ማስቀመጥ ይኖርባል። በዚህ ምክንያት አብረን ልንሆን አንችልም የሚለውን ለራስህ ለአእምሮ ግልጽ አድርገ መንገር ይኖርባል ማለት ነው። ወይም ደግሞ ገና ያላገኛት ከሆነች የሰው ፍቅረኛ ከሆነች ሌላም ብቻ ልታገኛት ያንተ ልትሆን የማትችልበትን ነገር መዘርዝር አለብህ። ይሄ ቀላል ነገር ሊመስል ይችላል። ይሄ ነገር እኮ ግልጽ ነው፣ በዚህ ምክንያት ነው የተለያየ ነው ምናምን አይደለም። ምክንያቱም የተለያያችሁት ስላልተስማማችሁ ከሆነ ያልተስማማችሁበት ነገር ደግሞ አንተ የማትደራደርበት ሊሆን ይችላል። ከሱ ነገር አስበልጠ ሊሆን ይችላል የተለያያችሁት፣ ወይም ደግሞ በሷም በኩል ሌላ ምክንያት ሊኖር ይችላል። ስለዚህ ምንድነው ምክንያቱ የሚለውን በደንብ አድርጎ መዘርዘርና አምኖ መቀበል ያስፈልጋል። አራተኛው የምናነሳው ነጥብ ደግሞ ለሰዎች መናገር የሚለው ነው። ለጓደኛ ሊሆን ይችላል፣ ለቤተሰብ ሊሆን ይችላል። ብቻ ለምታምናቸውና የቅርቤ ናቸው ለምትላቸው ሰዎች መናገር ይኖርባል። እዚህ ጋር ግን ለሰዎች መናገር ስንል አንዳንዴ የምንነግራቸው ሰዎች እነማን ናቸው፣ ምን ያደርጉልናል፣ ምን ይጠቅሙናል የሚለውን አለመለየት ደግሞ ድጋሚ ሌላ ህመም ውስጥ የሚከተን ነገር ሆኖ ልናገኘው እንችላለን። በዙሪያችን ያሉ ሰዎች ሁሉ ሊረዱን ብቁ አይደሉም። እንደየችግራችን ሁኔታ የሚረዳንን ሰው መምረጥ አለብን። በአንድ ችግራችን አንድ ጓደኛችን ሊረዳን ይችላል። በሌላ ችግራችን ደግሞ ሌላኛው ጓደኛችን ሊረዳን ይችላል። ሁሉም ሰው ለሁሉም ችግር መፍትሄ ሊኖረው ስለማይችል ማለት ነው። ስለዚህ ቅድሚያ ለማን ብናገር የተሻለ ነገርን አገኛለሁ የሚለውን መወሰንና መምረጥ፣ ከመረጥንም በኋላ ደግሞ የተሻለ ሐሳብ ይኖራቸዋል፣ የተሻለ ድጋፍ ያደርጉልኛል ለምንላቸው ሰዎች ስሜታችንን ምንም ሳንደብቅ በግልጽ መናገር አለብን። ይሄ እንግዲህ ራሱን የቻለ ትልቅ ቴራፒ ነው። አንዳንድ ጊዜ በመናገር ብቻ ቅልል የሚለው ሰው አለ። ነገሩን በመንገር ምላሹን አግኝቶ መፍትሄ አግኝቶ ምናምን ሳይሆን እንዲሁ ተናግሮ የሚወጣለት የሚቀለውም ሰው አለ። እነዚህን ነገሮች ካደረግክ በኋላ ደግሞ ሌላ ማድረግ ያለብህ ነገር ምንድነው? ሌሎች ነገሮች ላይ ማተኮር፣ ለሌሎች ነገሮች ጊዜ መስጠት። የምትወደው ነገር ሊሆን ይችላል፣ ከሷ ጋር እያላችሁ እርሷን ባፈቀርክበት ጊዜ የተውከውንም ነገር ሊሆን ይችላል። ቤተሰብ መጠየቅ፣ ደስ የሚሉን ነገሮች ማድረግ፣ የሚያዝናኑን የሚያስደስቱን ጓደኞችን ማግኘት፣ የሆኑ ቦታዎች መሄድ፣ ብቻ ሌሎች ነገሮች ከሷ ውጪ ያሉ በሷ ምክንያት ትታቸው የነበሩ ነገሮችን በሙሉ እንደ አዲስ ማድረግ መጀመር ይኖርብሃል። አሁን ከሷ ጋር ስላልሆንክ ሰፊ ጊዜ አለ። ያንን ሰፊ ጊዜ የምታሳልፍበት
ራስህንም ቢዚ የምታደርግበትን አዲስ ፕሮግራም መንደፍ ይኖርብሃል ማለት ነው። ስለዚህ ጊዜ ስታገኝ ስለሷ ስለምታስብ ስለምትጨነቅ ከሷ ጋር ልታሳልፍ የነበረውን ጊዜ ወዲያውኑ በሌሎች ነገሮች መተካት ወሳኙ ነጥብ ነው ማለት ነው። እንግዲህ በዛሬው ቪዲዮ የምታፈቅራትን ሴት ከተለያያችሁ በኋላ በፍጥነት ለመርሳትና ወደ ራስ የህይወት መስመር ለመመለስ የሚረዱ በሳይንስ የተደገፉ ወሳኝ ነጥቦችን ያጋራንበት መሰናዶ እስካሁን ያደመጣችሁትን ይመስል ነበር። በቀጣይ ሌሎች የወንዶች ጉዳይን የተመለከቱ ቪዲዮዎችን ይዘን ዳግም ተመልሰን የምንገናኝ ይሆናል። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ እንዲቀጥል በአክብሮት ጋብዝን። የሰዓቱን መሰናዶ ግን በዚሁ አጠናቀናል። ይመቻችሁ።